አንቺ ደግሞ የት አለ ነው የሚባለው? አታስታውሺ? እኔ ግን በደንብ ነው ማስታውስሽ። በልጅነት አምሮዬ ስላየሁሽ ማለት ምን? ለምን መጣሽ? አንድ መልእክት ልክ ነበር። የምን መልእክት? ወይዘሮ ሜርሲ ስፋንን አጋለጠቻት። ወይዘሮ ሰማሃንን ስፋን እንደገደለችው ወይዘሮ ሜርሲ ጀግናዋ ወይዘሮ ጽሃንን አጋለጠቻት። እንዴት እንደገደለቻት ቪዲዮ ቀርጻ ማንም አያውቅም ብላ ስትኖር የነበረችው ጽሃን በጣም በፍራቻ ውስጥ ትገኛለች። እንግዲህ እና በጣም ኃይለኛ ናት ወይዘሮት ሜርሲ። እንግዲህ ወይዘሮት ሰማሃን የአቶ አምናን እናት በሲሃን እጅ እንደሞተች ከዚህ በፊት ያው ቤት ውስጥ ያለውን ሰው እንድትቆጣጠርና እሷ የምትለውን ብቻ እንድታደርግ ነው የቀጠረቻት። ግን ከዚህ በፊት እናቷን እንደገደሏት ታውቃለች። የእናቴን ደም ያስከፍላሉ በማለት እሷ ደግሞ የእናቷን ሀቅ ለመውሰድ ነው። ወይዘሮ ሰማሃን እንደፈለኩሽ መተሽ በእጄ ላወድቀሻል የስራሽን ሰጣለሁ ብላ እንግዲህ ማንም አያቀኝም። የሁሉንም ሰው እዚህ ቤት ሁሉም ሰው የት እንደሚሄድና የት እንደሚገባ ምን እንደሚሰሩ ምን እንደሚያደርጉ ተቆጣጣሪ ብላ ነው ትእዛዝ የሰጠቻት። እንግዲህ አቶ አምናን እስካሁን ድረስ ወይዘሮ ሲሃን እናቱን እንደገደለችው አያቅም። እንግዲህ ጄሪም ከዚህ በፊት መድኃኒት ከወይዘሮ ሲሃን ጋር ሜርሲ ጋር ሆኖ መድኃኒቱን ቀይር ብላ ከጄሪ ጋር መድኃኒቱን አስቀይራ መድኃኒቱን ደግሞ ከክላስ አምጥታ እየሰጠችው ቢሌን ነበረች። ቢሌን ናት መድኃኒቱን የቀየረችው በማለት አቶ አምናን እንግዲህ ቢሌንን ይመታታል። ከዛ አንቺ እናቴን ገለሽ እኔን ማግባት ፍላጎት አለሽ እንዴ? ምንድነው የምታስበው? ለምንድነው እናቴን መድኃኒቱን ቀይረሽ የመረዝሽው? ምን አርጋሽ ነው? ቂማለሽ እንደገና እናቴ ጋር ሲሃን ደግሞ ያልጠበቀችው ነገር ነው የተፈጠረው። አልጠበቀችውም ነበር። እሷ ማንም ሳያውቅ የገደለችው ነው የመሰለችውና በጣም ነው የደነገጠችው። እንደዚህ ቪዲዮ ተቀርጻ መልሳታ አያለሁ ብላ ምንም ነገር አላሰበችውም። በጣም በንዴት ውስጥ ገብታ ወይዘሮ ሰማሃንን ትገላታለች። ይቷ ደግሞ የገደለውን ሰው ለማወቅ በጣም እየተከታተለች ትገኛለች። እና ይቴ አንቺን የገደለውን ሰው ሀቅሽን ሳልወስድ እኔ አላርፍም። ይቴ ሰማሃን እኔ እህትሽ ያለው የአንቺ ሀቅ ባዶ ቦታ አይወድቅም እኔ አለሁልሽ ስትል በጣም እያለቀሰች ትናገራለች። አቶ አምናንም እኔ በህይወቴ ውስጥ የደበረኝ የከፋኝ ቀን እናቴን ያጣት ቀን ነው። ብሌን እባክሽ እኔ በስሜታዊ ሆኜ ምናምን ያወራሽን ነገር ምንም ነገር ከኔ እንትን እንዳትይ እባክሽ ይላታል። እሷ ምን ችግር የለውም አንተ አስበና አቅደ ከምትናገር ይልቅ እንደዚህ በትልቅ እንትን ውስጥ ሆነ የምትነግረኝን ነገር ነው እኔ የምቀበለው። አይዞህ አምናን ራሴን ጠብቅ ትለዋለች። ከዚህ በኋላ አቶ አምናን አጠገብ እደርሳለሁ ብትይ ተያይዘን ማለቃችን እንደሆነ ይሄኛውን አትዘነግ ትላታለች ጄሪ ለብሌን ደግሞ እሺ በቃ ከዚህ በኋላ አጠገቡን አልደርስም አላናገረውም እሱ ነው እንጂ የመጣ እኔ አልሄድኩም ስትል ትናገራለች። ሁለተኛ ባለትዳር መሆኑን ረስተሽ ነው እንዴ
አሁንማ በህልሙ ራሱ እየጠራሽ አንጨነቀኝ እኮ፣ አለበለዚያ ደግሞ የዋጋሽን ታገኛለሽ፣ አለበለዚያ ከሱ ኋላ ዞር ብትይ ይሻልሻል ትላታለች። እንዲሁም ደግሞ የቱአምናን አክስት የእህቷን ገዳይ ለማወቅ በጣም እየጣረች ትገኛለች። እኔ የእህቴን ገዳይ ሳላገኝ ማን እንደገደላት ሳላውቅ አርፌ ቁጭ አልልም መቼም ትላታለች። ከዛ አቶ ጄሪን ደግሞ አንቺ የእህቴ ልጅ ምስጥ መሆንና የዚህ ቤት ቤተሰብ ለመሆን ከፈለግሽ ከወይዘሮ ሜርሲ ጋር ያለሽን ግንኙነት ከዛሬ ጀምረሽ አቋረጪ ትላታለች። አይ እኔ ከሷ ጋር ለምንድን ነው ግንኙነትን ማቋርጠው? እኔ እኮ እንደ ጓደኛ አይነት ማያት፣ እኔ የምልሽን ብቻ ነው ማድረግ ያለብሽ፣ አለበለዚያ ግን እኔ የማደርገውን እኔ ራሴ አውቃለሁ፣ አልሰማም ብትይ እሱ የራስሽ ጉዳይ ነው ትላታለች። እኔ እርጉዞኛ እያለው አንተ ብሌን ትላለ እንደ ብላ ለቱአምናንም ጥንቃቄ ትሰጠዋለች። ጄሪ እኔ እኮ እርጉዝ የሆንኩት ለአንተ ነው፣ አንተ ግን ጄሪዬ አገባሻለሁ ብለክ ቃል እየገባክ ያለከው ለምንድን ነው? እኔ አንተ ምስት ነኝ። ስለዚህ እኔ በፍጥነት ላደረግኩት ነገር ከልቤ ይቅርታ ጠይቅሻለሁ ጄሪ። እኔ ምንም ነገር ማሰብም ማቀድም በዚህ ሰዓት ላይ ምንም ነገር አልቻልኩም። ስለዚህ እኔ ጋር ያለሽን ግንኙነት ከዚህ በኋላ ማቆም እንዳለብሽ ታውቂያለሽ። እኔ ምንም ነገር መወሰንም ሆነ ማቀድ በዚህ ሰዓት ላይ በጣም ከባድ ሁኔታ ሆኖኛል። እኔ እናቴን ከማሰብ ውጪ እናቴ እንዴት እንደሞተች ከማሰብ ውጪ ምንም ነገር ማሰብና ምንም ነገር መወሰን አልቻልኩም። በስህተት ማይሆን ውሳኔ ወስኜ እንዳልበድልሽ ብሌን እኔ እፈራለሁ ስላት፣ አይ ችግር የለውም አንተ አስበህ ቅዴ ከምታወራው ይልቅ እንደዚህ ሁኔታ ላይ ሆነ የምታወራው ነገር ነው። እንግዲህ ጄሪ